ትንሽ በዚህ ሳምንት ውስጥ ትንሽ ችግር ተፈጥሮ ነበረ። አሁን ደግሞ ትንሽ ደስተኛ እየሆንኩ ነው። ምንም አልልም። ያው ማለት ትንሽ ተረብሼ ነበረ ታውቃላችሁ፣ የተፈጠረውን ነገር እንደገና በመሀል ገባሽ እየተባልኩ ብዙ ነገር ተፈጥሮ ነበርና ሰላም አለይኩም እንዴት ናችሁ? ጀማ ሰላም ነው ለና አልሐምዱሊላህ። አይ ሄርሜላ እኔ የምለው ሄርሜላ ቆይ አብረሽ እና ሩታ በመጣላቸው ደስተኛ ሆነሽ አብረሽ ወደ የኛ ጉራጌ ሀገር ይዘሽ እንደምትሄጂ ተናግረሻል ማለት ነው። እና ወይኔ ያረብክያ እንግዲህ በጣም 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 ይገርማል። ደግሞ በጣም ያሳፍራል። ሀቂቃ በጣም ነው የምታሳፍሪው። ደግሞ ከሚስት አፋተሽ እውነት በነገራችን ላይ ምን ብዬ ልናገር? ቆይ ምን ብዬ ስናወጣ እኔ እሱ ባለትዳር ሆኖ ብቻ አሁን ከሩታ ጋር ስለተለያየ አንቺ ወደ ገጠር እንደምትሄጂ ተናግረሻል ማለት ነው። እና ይሄ ምን አስፈለገ? አንቺ ከሩታ ጋርና ከአብርሽ ለማስጠረቅ መሞከር ትተሽ አንቺ የራስሽ ስሜት ወይም በቃ የራስሽ ፍላጎት እየተከተልሽ ነው ያለው እና እጅግ በጣም የምታሳፍሪው ሀቂቃ። አንቺ ከሚስቱና ከልጁ ጋር ተለይቶ ከአንቺ ጋር የሚሄድ ይመስልሻል? እውነት ሊሄድ ይችላል። በቃ እውነትም እሺ ብሎ ሊሄድ ይችላል። እና ግን በጣም ነው የሚያሳፍረው የምታሳፍሩት ሀቂቃ። አንቺን ብቻ ሳይሆን አብርሃም ራሱ ያሳፍራል። ምክንያቱም አብርሃም ፊት ባይሰጥሽ ማለት ነው አንቺ ይሄ ሁሉ አትደፋፈሪም ነበረ ሲጀመር ማለት ነው። በቃ አብርሃም ፊት ተሰጠሽ፣ አብርሃም ስላቀረበሽ፣ አብርሃም በቃ የራሱ ህይወት ውስጥ ስለገባሽበት በቃ የፈለግሽውን ነገር የማድረግ መብት አለኝ ብለሽ ታስቢያለሽ። ትንሽ ችግር ተፈጥሯል። ለምን ትልቅ ችግር ነው ተፈጠረው እዚህ ጋር ማለት ነው። አንቺ አልተረዳሽውም። ኦፈር ያንቺ በቃ ያንቺ ደስታ ነው የምትፈልጊው። ያንቺ ደስታ የእሱን ደስታ አይደለም የምትፈልጊው የፈለግሽ ያለሽው፣ ግን አንቺ የራስሽን ደስታ እየፈለግሽ ነው ያለሽው። እና አረ በጣም ነው የሚያሳፍረው ሀቅ። በጣም ግን በቃ ምን ልበላችሁ፣ ይሄ በጣም ያስጠላል። ምን ልበላችሁ፣ አንዳንዴ አውቀናል ስንል ያላወቅነው ነገር ወይ በቃ እኛ አዋቂዎች ነን፣ እኛ ከእናንተ በለጠ እናውቃለን ብላችሁ ስለምታስቡ ማለት ነው። ግን የበለጠ ጥፋት እያጠፋችሁ እንደሆነ አልተረዳችሁ። ግን እጅግ በጣም ይቆጫችኋል። ሩታን ለማበሳጨት ወይም ሩታ እንደዚህ ለማድረግ ሩታ እርግጠኛ ነኝ በጣም ጀግና ሴት ናት። በጣም በቃ ታታሪ ልጅ ናት፣ ጎበዝ ናት። እርግጠኛ ነኝ ከበፊቱ የበለጠ ጠንክራ እንደምትመጣ ማለት ነው። እና ግን ለአንቺ ስም አጣውልሽ ሀቂቃ ነው የምልሽ። እነሱ በተጣሉበት ሰዓት አንቺ መተሽ እንደገና አሁንም ሌላ ችግር እየፈጠርሽ ነው ያለው። ትንሽ ችግር ተፈጥሮ ነበረ። ወላሂ ትንሽ ችግር አይደለም፣ ትልቅ ችግር ነው የተፈጠረው። ትንሽ ችግር ነው። አሁን ደስተኛ ነኝ። አታስቢ። ሲጀመር ደስታ አታገኝም አንቺ፣ ምክንያቱም የሰው ህይወት ላይ ገብተሽ ስለበጠበጥሽ ማለት ነው። ሰው ያጨደውን ይዘራል አይደል የሚባለው። ለትንሽ ጊዜ ደስታ ብታገኝም ማለት ነው እርግጠኛ ነኝ ዘላቂ ደስታ አታገኝም። ነይ ንገረሽና ማለት ነው። እና እጅግ በጣም ነው የሚያሳፍረው። እኔ በነገራችን ላይ መናገር ነው ያቃተኝ ሀቂቃ። ምን እንዳጋጣሚ እኔ እሷን እኔ ሰብስክራይብ አላደረኳትም አትልም። ነገር ግን እንዳጋጣሚ ቲክቶክ ላይ ማታ አይቼ ወይኔ ስትናገር እንዴት በቃ ስትናገር እውነትም በቃ ያኔ የራሷን ደስታ የምትፈልግ ሴት ናት። የራሷ ደስታ የሰውን ደስታ አይደለም፣ የአብርሃም ደስታ ሳይሆን የራሷ ደስታ ብቻ ነው የምትፈልገው ልጅቷ እርግጥ እና አገር ቤት ይዛው እንደምትሄድ ተናግራለች። እሱን ደግሞ እሺ ብሏታል። እጅግ በጣም ነው የሚያሳፍረው ሀቂቃ ከምነግራችሁ በላይ እጅግ በጣም ታስጠላላችሁ። ሩታን ለማስቀናት ወይም ሩታን ለማናደድ የማታደርጉት ጥረት የለም። ነገር ግን ሩታ አትናደድም እርግጠኛ ነኝ። ምክንያቱም የፈለጋችሁት ነገር ብታደርጉ የፈለጋችሁት ሀገር ብትሄዱ ምንም ነገር አይመስላትም። ነገር ግን ሄርሜላ ነገ አንቺ ይቆጭሻል። እና መስቀል በጉራጌ ክልል ሊያከብሩ ወይም ቤተሰቧን ልታስተዋውቀው ይዛው ልትሄድ ነው።
ዜናው በዝርዝሩ አሰማለሁ። እኔ ዜድ የአላህ ባሪያ ዜናው በዝርዝሩ አሰማቸዋለሁ። የዜድ የአላህ ባሪያ ተከታዮች ላይክ እና ሼር አላደርግም ብለዋታል። በምን ታዋቂ ልሆን እያለች ነው፣ እያሰበች ነው። ምርጥ ምርጥ ዜና እያመጣሁላችሁ እናንተ ቢያንስ አንድ ላይ ከራሱ እያደረጋችሁ አይደለም። የሰው ቅናት፣ የሰው ሸርነት፣ የሰው እንትን አትመኙ። ላይክ ሼር በቅንነት በኸይር ነገር እና አንዳንዶቻችሁ በጣም በጣም ተገርማላችሁ። ኮሜንታተሮች ከሄርሜላ ጋር አሁን ከሄርሜላ ጋር እንደዚህ ሁን ከሄርሜላ ጋር የማይባል ተረት ነው። ተረት የላም በረት ብሎ የሚመልስ እንትን አላ ዝም ብሎ የተረተረ ጨዋታና ዲራማ ወይም ፊልም። አዎ ሩታ ለጊዜው ልትጎዳ ትችላለች፣ ልታረስ ትችላለች፣ የፈለገችው ነገር ልትሆን ትችላል። ነገር ግን ሄርሜላን ነገር አንቺን ይቆጭሻል። ገባሻ? ለጊዜው ላይ መስልሽ ይችላል። ለጊዜው ደስታ ልታገኝ ትችላለሽ። ለጊዜው ፍቅር ልታገኝ ትችላለሽ። ለጊዜው ብር ልታገኝ ትችላለሽ። የፈለገ ነገር ለጊዜው ግን ዘላቂ አይሆንልሽ። ምክንያቱም ባልና ሚስት አፋተሽ ለራስሽ ለማድረግ እየሞከርሽ ነው ያለሽው። አሁን ጭራሽ ለበዓላችሁ ወይም ለመስቀላችሁ ይዘሽው ሄደሽ እዛ ምን እንደምታደርጊ ወይም ተንበርክከሽ ቀለበት ታገባኛለህ ለማለት ይፈልግሽ ነው። እና ወላሂ በጣም የሚያስጠላብሽ። ሀቂቃ ቆንጆ ነሽ፣ ምርጥ አቋም አለሽ፣ የፈለገ ወንድ ያገኝሻል። ነገር ግን